አልተገዳደልንም። ቤተሰብም ሁሉም ያውቃል። እኔና አንቺ በሰላም ነው አይደል? የተለያየ ነው ሲጀመር። እኔ ነፍስ ገደል እስቲ አንድ ጊዜ እንኳን እስቲ ስሙኝና አንድ ጊዜ አይደለም፣ ቆይ አንዴ ዝም በልስ አንዴ እስቲ ስሙኝና፣ እኔ ጓደኛችሁ አይደለው? በቃ ሰው የሚለውን ነገር እንዳለ ተውትና አንዴ እስቲ አውሩ። ምን ላድርግ? ቁጭ ለከሱ መስጠት እንችላለን፣ እንደፈለክ ማድረግ ትችላለህ። እኔ በጣም እያናደርኩ ማለት ስጦታ እየመለሽ መሆኑ ነው አንቺ ቤት መስጠት ላለብክ ሰው ስጦታ መስጠት ትችላለህ። አሁን ላይ ለኔ መስጠት የለብክም። አንተን የሚያስታውሰኝ ነገርም ኢቨን አልፈልግም። እና ታዲያ ለኔ መልሰሽ እኮ መስጠት አይጠበቅም። እኔ የለሁበትም። ምንድን ነው እንዴት ልቀቀኝ። ሄኒ ለምን ጠራ? ሄኒ ልቀቀኝ። የጠራሁት ብቻ ነው። ሄኒ ምንም ሁለታችሁ አውሩ እኮ አይደለም። በፈለግ ኖሮ አሁን ደውዬ ጠርቼ ወሰደው ማለት እችላለሁ። እኛ ማለት ነው እኔ ጋር ምን ማለት አይደለም። በቃ ያንተ የሆነ ነገር ለኔ ማስታወስ እኮ አይጠበቅብሽ። ያንተ የሆነ ነገር እኛ ቤት መሆን የለበትም እኮ እኛ ቤት ማስቀመጥም አልፈልግም። ገባክ አይደለ? ስለዚህ የምትፈልገው ማድረግ ትችላለህ። ስለማልፈልግ አንተ የሚያስታውሰኝ ነገር አልፈልግም። ለምን ቀናት ወለዱ ምኞት ታኝ እዚህ ሰፈራቸው አካባቢ ነው ያለሁት እና ለማርክም ደውዬለታለሁ። ማርክም ይመጣል ብሎኛል። ቤዛ አታውቅም ይሄንን። ምክንያቱም ያው ቤዛ ካወቀች የምትመጣ ስላልመሰለኝ ብቻዬን ነው ጠብቅሻለሁ ያልኳት እና ቤተሰብ አብዛኞቻችሁ በጣም እንደተናደዳችሁ ምናምን ትጽፋላችሁ ኮሜንት ምናምን። ያ አግባብ አይደለም። አንዳንድ እንትኖች ቢቆሙ ባትሳደቡ ቆንጆ ነው። ምክንያቱም ነገ ተስማምቶ አንድ ላይ ደግሞ ሲሆኑ መግቢያ ነው የምታጡት። ምክንያቱም እንትን ብንል አሪፍ ነው። በቃ ነገሮችን ብናመዛዝን ወደ ተሻለው ነገር ብንመጣ አሪፍ ነው። ቀቤዛም ጥፋተኛ ናት። ጥፋቷን እስክታምን ድረስ እሷን ማናገር ፑሽ ማድረግ ነው እንጂ መሳደብም መክፋትም አያስፈልግም። ያው እኔም ባደረኩት ነገር አንዳንዶቻችሁ ኮሜንት ምናምን የተናገራችሁ ሰዎች ያላችሁ ያ ተገቢ አይደለም። ምክንያቱም እኔ ወንድሜን ከእናንተ በላይ ወንድሜን እኔ ያውቀዋለሁ በደንብ። ከማናችሁም በላይ ደግሞ እኔ በደንብ አስብለታለሁ። የሚበጀውና የሚጠቅመውን ነው እኔ አድርግ ብዬ እንደዛ ፑሽም አደርገው እንደዛ ምጫ ነው ለሱ የሚበጀውና የሚጠቅመውን ስለማቅ ነው። ምክንያቱም በመሀላቸው አለመግባባት የትኛውም ደግሞ ነገር ሲፈጠር በሰላም ነው እንጂ መፍታት በጥል መፍታት የለበትም። ኢቭን ከቤዛ ጋር እንኳን ማይቀጥል ቢሆን በሰላም በእርቅ በቃ ሰላም ተባብለው በሰላም ነው እንጂ እንደዚህ በጸብ እንደዚህ በመበሻሸቅ መለየት የለባቸውም። የኔም ማሳቢያ ነው ሁሉ ጊዜ ቤዛ አልፈልግም ብላለች። ማድረግ የሌለባት ነገር ነው ያደረገችው። ምክንያቷን አልተናገረችም። ከዛም አልፎ ደግሞ ሌላ ወንድ እንደገና ይዛ መታለች። ያም ነገር ደግሞ ማርክን አናዶት ማርክም እንደገና ሌላ ጓደኛውን ይዞ መጥቷል። ይሄ ደግሞ ልክ አይደለም። ይሄ ህይወት ነው እንጂ የብሽሽቅ ህይወት የለም። ህይወት አንድ ናት። በዚህ ህይወት ደግሞ መቀለድ የለብንም እና አንዳንዴ አጠገባችሁ ያለው ሰው በእልህ የሚያደርገውን ነገር አጠገባችሁ ያለውን ሰው በእልህ የሚያደርገውን ነገር በቃ በማስተዋል አይታችሁ አቁም፣ ይሄ ልክ አይደለም ልትሉት ይገባል እና ልክ ያልሆነው ነው ልክ አይደለም ያልኩት እኔ ሌላ ምንም አይደለም። የማርክን ደስታ ወይ ጠልቼ ወይ የቤዛን ደስታ ጠልቼ አይደለም። እኔ ወንድሜን በጣም ነው የምወደው። የሱ ደስታው የኔ ደስታ ነውና ልክ ስላልነበረ ነው እኔ በጣም እየተጫንኳቸው የነበረው። ትላንትም እንዳያችሁት ሁለቱም ጎትተውብኝ ነው ይዘውት የመጡት የነበረው ባለፈው ቪዲዮ። እንደገና ትላንት ደግሞ ማርክ ሌላ ነገር ቪዲዮ አየው። ደስ አይልም። በቃ እንደዚህ አይደለም። በእንደዚህ መልኩ ከአንድ ሰው አይሸሽም ወይም ደግሞ በእንደዚህ በኩል ሌላ ግንኙነት አይጀመርም። ምክንያቱም ወደ አንድ ሴት ህይወት እንደዚህ አይገባም። እችኛው አስጠላው አለመሄዱን በምን እርግጠኛ ነው? ስለዚህ ሁሉ ጊዜ ልቡ እንዲሰበር አልፈልግም። ሁሉ ጊዜ እንዲያዝን አልፈልግም። ብዙ ተጎድቷል። ብዙ መደሰት ያለበት ጓደኛ ነው ያለኝ እና ይሄ ነገር ደግሞ ቢቆም በቃ አሁንም ተቻክሎ ገብቶ እንደዚህ አይነት ነገር ላይ ሌላ ነገር እንዲፈጠር እንደገና እንዲሰበር ልቡ ስለማልፈልግ ነው እንደዚህ ምጫ ነው ልክ አይደለም ነው እና ከማሰብ አንፃር እንጂ ሌላ አይደለም። እና ውድ ቤተሰቦቼ ዛሬ በቃ በጣም ነው ደስ ያለኝ። ምክንያቱም ማርክና ቤዛን እንዲህ አንድ ላይ በቃ ላገናኛቸው ነው በእናንተ ፊት። ምን እንደሚባባሉ ቤዛ ምን ልትለኝ እንደሆነ አላወኩም፣ ግን ደግሞ ለኔ ከምትነግረኝ በላይ ደግሞ ከማርክ ጋር የሚያወሩት ነገር በጣም ጠቃሚ እንደሆነ ስለማስብ እነሱ ለማስታረቅ በጣም እየሞከርኩ ነው። ምክንያቱም በቃ እንደዚህ አይነት ነገር ደስ አይልም በእነሱ። በቃ መታረቅ አለባቸው። ሁሉም ነገር
ጊዜም ስለሚፈታው እነሱ መታረቅ ስላለባቸው ዛሬ ቤዛ ጋር ደውላልኛለች። ማርክ ጋር ደውዬለታለሁ። መተው እስቲ የሚያደርጉትን ነገር ያደርጋሉ ቤተሰብ። እኔ እንዲጨቃጨቁም እንዲጣሉም ሁለቱ ብቻ ከሆኑ ይባባሉ እንደፈለጉ። ምክንያቱም እርስ በርስ መተሳሰብ እንዳላቸው ስለማምን ሁለቱ እንደፈለጉ ይሁኑ። ሌላ ሰው በመሀላቸው እንዲገባ ስለማልፈልግ ነው። ይዘዋቸው የሚመጡትን ሰዎች እኔ ካያችሁ አልወድም። ሰው ዲስሪስፔክት ማድረግ በጣም ነበር በቃ እየተናገርኳቸው የነበሩት በባለፈው ቪዲዮ ካያችሁ። አልወድም። እኔ በሰው መሀል የሚገባ ሰው አልወድም። በቃ ሁለቱ ጓደኛሞች ናቸው። ትንሽ አለመግባባት ቤዝ የሆነ ሪዝን አላት። እሱን አልተቀበለችውም። ያ ደግሞ ማርክን በጣም ጎርቶታል። ጉዳቱ ደግሞ እኔ በደንብ ተሰምቶኛል። ምክንያቱም ጓደኛዬ ነው። ሁለት ደግሞ ወንድ ነኝ፣ ይገባኛል። ወንድ ልጅ አልፈለግም ሲባል ይገባኛል። እንደገና ደግሞ ከሱም ብሶ እንደገና ሌላ ወንድም ስታመጣ ማርክ እንዴት እንደደበረው አይኖ አውቃለሁ። ማርክም ሌላ ሴት ይዞ መጥቷል። ያ ነገር ደግሞ ይሄ የእኩል ቤት ነገር ሆነ። በቃ ይሄ ደግሞ አይመጣም። ብሽሽቅ በህይወታችን ላይ መኖር የለበትም። ሁልጊዜ ማስተዋል ምናምን ስላለብን ብቻ እንዲታረቁ እናንተም አበረታቷቸው። ቤተሰብ አንደኛውን ወግናችሁ ብቻ እንትን አትበሉ ማለት በቃ እርቅ ይሁንና ይነጋገሩ ቁጭ ብለው። ይሄ ሁሉ ነገር አሁን እየተፈጠረ ያለው እርስ በርስ ስላልተነጋገሩ ነው ባይነኝ። እኔ ቁጭ ብለው ቢያወሩ ቁጭ ብለው በእርጋታ መንፈስ ቢነጋገሩ ሰላም የሚወርድ ይመስለኛል። ምክንያቱም በመነጋገር ምንም ነገር ይፈታል። ምክንያቱም ሁለቱ ስሜት እንዳላቸው ከናንተ በላይ እኔ አውቃለሁ። ቤዛ ለማርቆስ ልዩ ስሜት አላት፣ ማርክም ለቤዛ ልዩ ስሜት አለው። ይሄንን እኔ ስለማውቅ ነው እንደዚህ ምጫናቸው። ምክንያቱም የሆነች ነገር አለች በመሀላቸው። ያንን ነገር ደግሞ መፍታት አለባቸው። በቃ ቁጭ ብለው ደግሞ ቢነጋገሩ ይፈታል። እንደዚህ በሚያደርጉት ነገር አይደለም። እና ዛሬ እንግዲህ እግዚአብሔር ፈጣሪ ከፈቀደ የሚታረቁልኝ ይመስለኛል። ቤተሰብ ቢታረቁልኝ የኔ ደስታ ነው። በጣም ነው የምደሰተው። በቃ ቀኔ ሁሉ ነው ብርት የሚለኝ የኔ ቤተሰብ። እና እስቲ ቤዛን አብረን እንጠብቃት ብቻ እስክትመጣ አብረን እንጠብቅ። ቀናት ወለዱ ምኞትን አይኔም አንቺንም ያይበት ቢደርስ ለልቤ የቀሰናይ ተመኘው አይንሽን ላይ ቤዛ መታለች። ምን እንደያዘች ግራ እየገባኝ ነው። እንዴ ምንድን ነው ያሉ አሻንጉሊት ፎቶ ምንድን ነው? እንዴት ነህ? ሰላም ነው አለልሽ። ምንድን ነው ያሉ? ሰላም በይ። እስኪ ካሜራ ይዤ ነው እኔማ። እንዴት ነህ? አለልሽ። ምንድን ነው ያሉ? አለሁ። ካስጠበቅኩ እንዴ? አላስጠበቅሽኝም። ትንሽ ብቻ አንዳንድ 2 ሰዓት። ምንድን ነው ያሉ? በዚ ማለት ምንድን ነው ማለት? ይሄ ያው የሚታወቅ እቃ አይደለም። ምንድን ነው የሚያስብል ነገር እኮ አይደለም። እንዴት ይዘሽው መጣሽ ብዬ ነው። ያው እስከዛሬ እኔ ጋር ቆይቷል። አሁን ላይ ግን እኔ ጋር እንዲቆይ የማልፈልገው እቃ ስለሆነ ያው ባለቤቱን ማግኘት አሁን ላይ ጥሩ ስላልሆነ መገናኘት ምንም ጥቅም የለውም እና ይሄንን ነገር ለባለቤቱ እንድታደርስልኝ ያው ከኔ ይልቅ ባንተ ያምራል ብዬ አስቤ ነው። አሁን ላይ እኔም እሱን ለማግኘት የሆነ ብቻ ደስ ያለመለንበት ሁኔታ እና የሆነ እሱ የሚያስታውሰኝ ነገር አልፈልግም። ቢሆን እሱን እረሳዋለሁ። እሱን ምናምን ያሳለፍነውን ነገር አልረሳውም። የማይካር ነገር ነው የእውነት። እኔ ያሳለፍነው ነገር እንደዚህ ነው ምናምን መቼም አልረሳውም፣ ሊረሳውም አልችልም። ያው መርሳትም አለብኝ ብዬ የማስበው ነገር አይደለም እኔ ከሱ ያሳለፍኩት ነገር። ግን ቢሆንም የሆነ እያየሁት ይሄ ነገር ይሄ ንብረት ቤቴ እንዲቀመጥ አልፈልግም፣ እኛ ቤትም እንዲሆን አልፈልግም። አሁን ላይ ቦታው አይመስለኝም፣ ቦታው አይደለም እና ይሄኔ ያው መጀመሪያ ስለመጣና አታስቢበትም። አይ ነው ይሄኔ ማሰብ ምናምን ሳይሆን የምሬ ነው። ልታገኘኝ ማለት አግኝተኸኝ እንደዛ ትንሽ አስደብረንክ ነበር። አግኝተኸኝ አሁን መተክ እንደዚህ ይሁን እኔ የፈለኩትን ነገር ልታረግ በመሆኑ ማርያም በጣም ደስተኛ ነኝ። እንደማታሰፍረኝ ደግሞ አውቃለሁኝ፣ እንደምታደርግልኝ እንደዛ አላደርግም። በዚህ ይቅርታ በጣም እኔ ማርያም ይቅርታ ምናምን እንድትለኝ አይደለም። ምንድን ታውቃለህ ይሄ ነገር እኔ ጋር መቀመጥ የለበትም። ለምንድን ነው ስለማልፈልገው? ምክንያቱም ቁጭ ስለማልፈልግ ተስፋ ቆረጥሽ እንዴ?
ሲጀምር መጀመሪያ ተስፋ አስቆረጠኝ እያሳየኝ አይደለ ተስፋ እንድቆርጥ እየከፋፋኝ ስለሆነ ያው ተስፋ ማልቆርጥበት ምንም ምክንያት የለኝም። አረ ቤዛ እንደዛ አይደለም። እግዚአብሔር እኔ እናንተ አይ ሁለታችሁም ጥፋተኛ ናችሁ። አንቺም እኮ አጥፍተሻል። ኦኬ እኔ አላጠፋም ማለት ለማጥፍቻለሁ ግን አሁን አጥፋው ነው የሚሻለው። እንደዚህ ሳይሆን እኮ ጭላችሁ አትነጋገሩ። ይሄኔ በቃ ምንም የምንነጋገረው ነገር የለም። በቃ ስንት ነገር አለ የምታወሩት ማለት ጓደኛዬ ነው አይደለም። ስማኝ እኔ እና አንቺ ጭራሽ እንጣላለን ሳይሆን ይሄ ጓደኛዬ ነካ የምትለኝን እሰማለሁ። ያው አንዳንዴ በህል ላልሰማክ እችላለሁ እንጂ የኔንም ፍላጎት እንጂ እኔ ከምፈልኩ እኮ በር ላይ መጥቼ ቤት ላይ ማስቀመጥ እችላለሁ። ግን ከሱ ይልቅ አንተ ተቀርበዋለክ አንተ እንድትሰጠው ነው እንጂ የምፈልገው እኔ መስጠት አልፈልግም። ይሄ ነገር ደግሞ ጭራሽ ቤቴ እንዲሆን የማልፈልገው ዕቃ ቢኖር ይሄ ዕቃ ነው። ኮምባላ ቤት ላይ እሱን የሚያስታውሰኝ ነገር አልፈልግም። በቃ ማለት በቃ ምን ብዬ ልንገርክ አስፈላጊነቱ አይታየኝም የዚህ ንብረት እኔ ጋር መሆኑ እና ይሄን ሰጥቼ ልሄድ ነው እንዴት ነው? አረ ቤዝነት ልክ አይደለም። ይሄኔ ምንድነው ተብላችሁ ብታወሩ አንቺም ማጥፍተሻል እሱም ማጥፍቷል አይደለም። ቤዝልሽ ፍቅሩን ለምን እንዳልተቀበልሽበት ለምን አይደለም ያልሽ በቃ ረሳ ነው አይረሳም። የጸብ ሁሉ መጀመሪያ ይሄ ነው። ይሄንን ነገር ለምን እንደዛ እንዳደረግሽ ቁጭ ብላችሁ እኮ አላወራችሁም እስካሁን። ለራሳችሁ ጊዜ አልሰጣችሁ። በመሀላችሁ ለሚገባ ሰው ነው ጊዜ ሰጣችሁ ሁለታችሁ። አሁን ላይ እያሳየን ነው። እኔ እሱ እንደዚህ ያደረገ ብዬ ስለሱ ማውራት አልፈልግም። ስለሱ ማንሳት መጥፎ ነገር አልፈልግም። ማለት የፈለገውን ነገር ማድረግ ይችላል። አሪፍ ነው፣ ይቀጥልበት። ያው ምንም የምለው ነገር የለም። ግን ይሄ ነገር ወይ ከፈለገ መስጠት ላለበት ሰው መስጠት ይችላል። አይ የሚሉም ከሆነ አይ ዶንት ኖ አላውቅም፣ እንደፈለገው ማድረግ ይችላል። ግን ይሄ ንብረት እኔ ጋር መሆን አለበት ብዬ አላስብም። አሁን ላይ ይሄኔ የእውነት ካንተ የምፈልገው አንድ ነገር ነው። እልህኛ ናችሁ ሁለታችሁም። በእውነት እኔ እያናደዳችሁ ይሄኔ አይደለም። አንተ ራሱ ምንም ልትረዳኝ አልቻልኩም። እኔ ሁለታችሁንም አልረዳችሁም። ልክ አይደላችሁም። ልክ ለሆነ ሰው እኮ ነው የምረዳው። አትረዳኝ። እንደ ሌላ ሰው አስብና ይሄን ነገር ስጥልኝ። እሺ በቃ ለሰው አድርስልኝ። እኔ እንደዚህ እንድታደርግልኝ ማለት እኔ እኮ ከምጥላው መጣላቅቶኝ ምናምን ነገር አይደለም። እዚህ ጋር ክብሮ ሰጥቶኝ ምናምን አውጥቼ ልጥላው አልፈልግም። ለዛም አንተ በቃ እንጃ መስጠት ባለብህ መንገድ ሊሆን ይችላል። በምንም ይሁን እንድትሰጠው ነው የምፈልገው። በቃ አሁን ላይ ምንም ነገር አልፈልግም። እልህ ላይ ስለሆነ እንዴት ላይ ስለሆነ ነው እንደዚህ የሚሆነው መረዳት አለብሽ። እንኳን እልህ ላይ ምንም ነገር ላይ መሆን ይችላል። እዚህ ጋር አሁን ላይ እኔ ካለውበት ነገር አያገናኘውም። ገባክ? እኔ አሁን ላይ የምፈልገው ይሄን ነገር ከኔ ዙር እንዲልልኝ ነው። በቃ እኔ ጋር እንዲሆን አልፈልግምና ይሄኔ ማርያም በጣም ነው ማከብርክ፣ በጣም ነው የምወድክ ለአንተ ያለኝ ነገር እና በቃ በህይወቴ የእውነት ነው አስቸግሬ ካላቅም እስከዛሬ እንዲህ ብያስቸግሬ ካላቅም ግን እኮ ይሄን ነገር ብቻ ላስቸግርክና ይሄን ነገር በእናትህ እኔ ደግሞ ይሄን ነገር የምቸገርልሽ ከሆነ አንቺም ለኔ የምትቸገሩ ነገር አለ። እኔ በቃ ይሄንን ነገር ሰጥቼ ከዛ ምንም ነገር ማሰብም ምንም ነገር ምናምን አልፈልግም። ገባክ? ብቻ አንድ ነገር አድርግልኝ፣ ይሄን ነገር አድርስልኝ። አይደለም ቁጭ ብላችሁ ማውራት አለባችሁ። እኔ ማውራት ቁጭ ብሎ ምናምን ሳይሆን ታደርስልኝና ታደርስልኝ መስጠት ብቻ እኮ ነው። ሌላ ከንተ ቤዛ እኔን አላደርስም። እኔ እንደዚህ አይነት ነገር ውስጥ አልገባም። በቃኝ እንደው እንዴ እኔ እናንተ አላሳዝንሽ በቃ እኔ ምንድን ተቀለለ አይደለም እግዚአብሔርን እሱ በእልም ያደርገው አንቺ በእልም የምታደርጉት ነገር በእልም ያደረኩት አይደለም። እሱ ያደርጋው ቆማችሁ አታስቢው። ቆም ብለሽ አታስቢው። ማሰብ እኮ አይደለም የእሱ ነገር እኔ ጋር እንዲቀመጥ አልፈልግም። በቃ በጣም ሲምፕል ነገር እኮ ነው። እሱ የሚያስታውሰኝ ነገር አልፈልግም። ማንም ሰው ቢሆን የሚለው ነገር ነው። ስለዚህ የሆነ እኔ ጋር አስቀርቼው አልፈልግም። በቃ እኔ ጋር እንዲቀር አልፈልግም። የምትስማሙበት ነገር እኮ ይፈጠራል። እሱን ፈጣሪ ያውቃል። እንዲህ ነው ብዬ ብቻ አሁን የምፈልገው ሁሌ በሚፈጠረው ነገር መኖር ነው እንጂ ወደፊት ምን ይሆናል እሱ ፈጣሪ የሚያውቀው ነገር ነው። አሁን ወደፊት እንዲፈጠራል ብዬ ነው ያላወራም። ብቻ ሁሌ ማድረግ የምፈልገው ንብረቱን ወደ ባለቤቱ ወደ አመጣው ሰው እንድትመልስልኝ ነው የምፈልገው። በቃ ይሄኔ ካንተ የምፈልገውና የምጠይቀው ካንተ ነገር ቢሆን ያ ነገር ነው። ለምን ተቀልኩ? ሁሉ ነገር ሰልችቶኛል። በቃ የሆነ ላይፍ ምስቅልቅል የሚወጣበት የሆነ እንጃ በቃ የሚወራለት ራሱ አይደለም፣ መወራት ያለበት ነገር ራሱ አይደለም። እና ከቻልክ ይሄንን ነገር ስጥልኝ እና እኔ ካልደበረክ በቃ ይሄን ነገር አድርስልኝ እና ልሂድ ነው። እንደምታደርስልኝ ተማምኜ ባንተ ስለተማመንኩብክ ነው ደውዬ እንዲፈልግ ካለው ለቸኮይ ነገር ያልኩክ። ይሄን ነገር እንድትሰጥልኝ ነው የምፈልገው ካንተ።
ማመሰግናለሁ። ይሄ በቃ እኔ አሁንም አይደለም እውነት እንድትሄጂ አልፈልግም። አይደለም እውነት እኔ ይሄንን ነገር አልሰጥም። እውነት እኔ እኮ እንደምትሰጠው እርግጠኛ ስለሆንኩ እኔ እንደዚህ አላደርግም። በእውነት እኔ እሱ ልቡ እንዲሰበር አልፈልግም። ከዚህ በላይ ልብ መስበር አልፈልግም። በእውነት ልብ የሚያሰበር ነገር አይደለም በእውነት ይሄ በቃ ምንም እኔ ማለት ከዚህ በኋላ ማወራውም የሆነ ምንም ነገር የለኝም። እዚህ መቆየት ምንም ጥቅም የለውም። መቆየት አለብሽ ትንሽ ቤዛ። አይ የምሬን ነው። በቃ ምንም መቆየት አልፈልግም። ትንሽ ቆይ ማለት ምንድነው የሚሰራው? ትንሽ ቆይ። እሺ ለምንድን ነው የጠራው? ትንሽ መቆየት አለብሽ። ምን ልጠቃኝ? ጌታ ነው አይማይም ነገር ነው። ይሄኔ በእውነት አይደለም ጌታን እኔን ታከብሪኛል፣ ታከብሪኛል፣ ትወጂኛል። አከብርካለሁ፣ እወድካለሁ ግን አስማማለሁ እያልክ ማለት ነው ብዙ ነገር እያበላሸክ ነው ያለኸው። በእውነት እኔ ብፈልግ ኖሮ እሱን ደውዬ አልጠራው አይደለም። እናንተ እንትን ላይ ናችሁ፣ እልህ ላይ ናችሁ። በእውነት አይደለም በእውነት ማውራት አለባችሁ። እኔ ለውበት ይሄንን ነገር ነው አልረከም። እሺ ያውና ከፈለገ ይችላል አይደለም እኮ ይሰደው እኮ ራስሽ ስጪው ተናገረሽ ራስሽ ፕሊዝ አይደለም በእውነት ራስሽ ስጪው። እኔ የጠራው ብቻ ከና ሰላም ነው ምንድን እንዴት ለቀቀኝ። ይሄኔ ለቀቀኝ የጠራው ብቻ ከና ምንም ሁለታችሁ አውሩ እኮ አይደለም። በፈልግ ኖሮ እኔ ደውዬ ጠርቼ ወሰደው ማለት እችላለሁ። እኛ ስላልፈለኩኝ ነው። ስለዚህ አናግሪው እሱ ምንም ከሱ ጋር ማናገረው ነው። አይኑ ነው አናግሪው ተነጋገሩ ማለት ምንም የምንነጋገረው ነገር አለ ወይ? ምንድነው ይሄ? የማን ፎቶ ነው የመጣውልክ? ለፈለግከው ሰው መስጠት ትችላለህ። እንደፈለግክ ማድረግ ትችላለህ። እኔ በጣም እያናደርኩኝ ማለት ስጦታ እየመለሽ መሆኑ ነው አንቺ ቤት መስጠት ላለብክ ሰው ስጦታ መስጠት ትችላለህ። አሁን ላይ ለኔ መስጠት የለብክም። አንተን የሚያስታውሰኝ ነገርም ኢቨን አልፈልግም። እና ታዲያ ለኔ መልሰሽ እኮ መስጠት አይጠበቅም። እኔ የለሁበትም ቤዛ። እኔ ያበኝ እኔ ፈለኩ ብቻ ፈለግሽኝ አይደል? እኔ ፈለግሽ እንድታወሩ ነበር የጠራሁት። ብቻ እኔ ፈለኩክ እሱ ማግኘት ብፈልግ እደውልለት ነበረ። እሱንም አምጣው ማለት እችላለሁ። ገባክ አይደለ? እኔ እንድትገናኙ ፈለኩ አይደል? ከዛ ደግሞ ይሄንን ነገር ደግሞ ስታመጪ ፈልግ እዚህ ጋር ድጋሚ እየመጣ እንዲጭቅጭቅ ምናምን ነገር እንዲፈጠር አልፈልግም። ይሄው ፍለፊቱ ነገር ይራስሽ እኔ የለሁበትም። ከነዛ ነገር አልፈልግም። ከፈለክ ማቃጥለው ከፈለክ መስጠት ለምትፈልገው ሰው መስጠት ትችላለህ። ለአንቺ የሰጠው ስጦታ ደግሞ ለሌላ ሰው መልሼ እንደማልሰጥ ታውቂያለሽ። እሱ ሩሌ ስለሆንክ ስጦታ መስጠት ላይ ስለሆንክ ቢያንስ እንኳን የተቻለኝን ያቀም ለርዳክ ብዬ ነው እኮ ተባበርኩክ ነው ያለሁት። ወጪ እንዳታወጣ ትብብር ልኝ ያለሁትና በጣም ተቻለ ጎበዝ። አይ ነው አያስፈልገኝም። ለምን አስፈለገ? ለኔ ለመመለስ ለኔ እንደዚህ ማድረጉ ስጦታ ይተስ ላድነክ ብዬ ከቻልክ እንደነዚህ ነገሮች አሁንም ስጦታ ላይ ጎበዝ እየሆንክ ስለሆነ አዲስ ነገር ልትቀበይ ስለሆነ አዲስ ነገር እዚህ ጋር እኔ ማካተት አያስፈልግም። እኔ ልሰጥ የመጡት እንጂ አንተ ልትሰጥ ወይ አንተ ልትቀበል አይደለም። እኔ ደግሞ አንዴ የሰጠሁትን ዕቃ እንደማልመልሽ እንደማልቀበል ታውቂያለሽ። የፈለከውን ማድረግ ትችላለህ። ይሄ ደግሞ እኔና አንቺ ደግሞ ነፍስ አልተገዳደልንም። ያው ቤተሰብም ሁሉም ያውቃል። እኔና አንቺ በሰላም ነው አይደል? የተለያየ ነው ሲጀመር። እኔ ነፍስ ገደል እስቲ አንድ ጊዜ እንኳን እስቲ ስሙኝና አንድ ጊዜ አይደለም ቆይ አይደል? አንዴ ዝም በልስ አንዴ እስቲ ስሙኝና እኔ ጓደኛችሁ አይደለው? በቃ ሰው የሚለውን ነገር እንዳለ ተውትና አንዴ እስቲ አውሩ። ምን ላድርግ? ቁጭ ብላችሁ ምን እንዳደረጋት ነው? ምን እንዳደረጋት ነው አትበል። አውሩ እስቲ እኮ ጀምረካል። አሁን እኮ ከኔ ጋር እኮ እንደዚህ ማውራት ያለበት ከኔ ጋር የሚያገናኘው ነገር ከሆነ እኔ የሰጠውሽን ስጦታ መልሼ የምቀበል አይነት ሰው አይደለም። እሺ አልፈልግም። እስቲ አውሪው ቤዝ እስቲ አንድ ጊዜ አይደለም በቃ እኔ የምፈልገው ምንድነው ከኔ የምትፈልጊው? ስጦታ ቤትክ እኛ ቤት እንዲሆን ስጦታ ካልፈልግም እኮ ታዲያ እኔ ደግሞ እኔ አንቺን ደግሞ እንዲያስታውሰኝ ነው የምትሰጪኝ? ላንተ እኮ አልሰጠኩም። ይሄኔ ይሰጥካል እንጂ ነው ያልሰጠኝ። እኔ የለሁበትም። እኔና ሶጪን ቤዝ ይኸውልሽ እኔ ወስጄ እኔ ስሰጠው እሱ ሌላ ስሜት እንዲሰማው ምናምን በማላችሁ እንደዚህ አይነት ነገር ነው ያላደረገም። እንደዚህ ነገር ውስጥ አንተ ለምን ትገባለህ? አልገባም። እኔ ለዛ ነው የጠራሁት። በቃ እንድታወሩ ነው የፈለኩት። እንደፈለክ ማድረግ ትችላለህ። ምን ማለት ነው? እኔ ጋር ምን ማለት አይደለም። በቃ ያንተ የሆነ ነገር ለኔ ማስታወስ እኮ አይጠበቅብሽም። ያንተ የሆነ ነገር እኛ ቤት መሆን የለበትም እኮ እኛ ቤት ማስቀመጥም አልፈልግም። ገባክ አይደለ? ስለዚህ የምትፈልገው ማድረግ ትችላለህ። ስለማልፈልግ አንተ የሚያስታውሰኝ ነገር አልፈልግም። ለምን? ምክንያቱም አንተ ሰው ገድዬብሻለሁ፣ ሰው አጥፍቼብሻለሁ፣ ማይሆን ነገር አድርጌሻለሁ። ምንም አላደረክም። ያው ጥሩ ነገር እየሰራክ ስለሆነ እንደማበረታቻነት ነው የሰጠው እኮ ከኔ ከአንቺ ጋር የሚያገናኘን ብዙ ነገሮች ይኖራሉ። ከዚህም በኋላ አስቀይሜሽ ከሆነ አሁንም ይቅርታ፣ በቃ ሌላ ህይወት መጀመሪያ ምናምን አናዶሽም ከሆነ አም ሶ ሶሪ። ስለምን ህይወት ነው የምታወሩት? መፍትሄ እኮ ነው መጀመሪያ ህይወት መጀመር እኮ እኔን ይቅርታ ሊያስብልህ አይችልም። ምክንያቱም ይሄ የራስክ ላይፍ ነው። እንደዛ ካልሆነ እኔ ሰው አላጠፋሁብሽም፣ ሰው አልገደልኩብሽም።
ሶ እኔ ደግሞ አንቺን አስቀይሜሻለሁ ምለውም ነገር ደግሞ ምንም ያደረኩት ነገር የለም። አረ በጣም አንተ እያስደሰትከኝ ነው ያለና በምታደርገው ነገር እኔ ምን እንዳደርግ ነበር የጠበቅሽው? ከኔ ምን እንዳደርግ ነበር የጠበቅሽው? በቃ አሁን እኮ ላንተ እንመለስበት። እሺ አሁን ምን ልትጨቃጨቁ እኔ ይኸውልህ ይሄ ዕቃ እኔንም እንዲያስታውሰኝ አልፈልግም። እንዳመጣሽ የፈለግሽበት ወስደሽ መጣለም መጣል ትችላለህ። አንቺ ነሽ መጣል ምችው ባይዚ አይመለከተኝም። ይሄ አንተ ላንቺ እኮ መጣልም ማስቀመጥም ምችው አንቺ ነሽ። እኔ አላስቀምጥም። ንብረትነቱ ግን ያንተ ነው። ገባህ? ስለዚህ አንተ ይሄን አውሩ አይደለም ቤዛ አንቺ አሰሚም እንዴ? እስቲ እሺ በይኝ። ኧረ በማርያም ይሄን ሰማሁ እኮ ስለሰማሁ አይደል እዚህ ያቆምኩት። ይሄ ለህኝነትሽ ይኸውልሽ ምንም አያዋጣሽ ታውቂያለሽ አይደል? አንተ በጣም እልህኛ አይደለክም። ለማንኛውም ከፈለግሽ የፈለግከውን አድርገው፣ ከፈለግክም ጣለው፣ እንደፈለግክ አድርገው። እኔ ግን አልወስደም። ለምንድን ነው ሰውን የምትነቂው? ቤዛ አይደለም ቤዛ ለምንድን ነው ሰው የምትነቀው ሁሌ? ለምንድን ነው? ቆይ እኔ የማይገባኝ ነገር ቆይ ምንድን ነው ከኔ የምትፈልገው? ምን ለማድረግ ነው እቅዷ? እኔ አላውቅም ማለት እኔ በሁለታችሁ ምክንያት እኔ እግዚአብሔር ልታሳብዱኝ ነው። እሺ አልል ብላለች። እኔ ምን ይሻለኛል? እኔ አሁን ይሄንን እንደምትሰጠኝ እነዚህን አሁን እንደምትሰጠኝ እኔ አላወኩም ስትጠራኝ። እኔ እሷ ስትጠራኝ ሁለታችሁ እንድትገናኙ ነበር የፈለኩት። ቁጭ ብላችሁ እንድታወሩ። አንተም በችኮላ ሌላ ሪሌሽንሺፕ ጀመረ እንደገና ምንድነው ሪሌሽንሺፕ? መቼ ጀመርከው አልኩኝ። ኖርማል ጓደኛዬን አምጥቼ አስተዋወቅኩኝ። መሆኑ አይቀርም ማለት መሆኑ አይቀርም ማለት ድንገት የሆነ ስሜት ይሰማል። ድጋሚ ትጎዳለህ። እኔ ስለመጎዳት ለኔ ልነግረኝ አልችልም። ምክንያቱም አንዴ ሁለቴ የተጎዳ ሰው ስለመጎዳት የሆነ ሰው አምጥቶ እሺ ድጋሚ ትጎዳለህ? ለምን ሺ ጊዜ አልጎዳ? ለምን ያለኔ ያስደስተኛል? ያለኔ ያስደስተኛል? ለምን እና እሷ እየጠገነችኝ ነው አይደለም? እሷ መቋጥታለች። እኔ ያላጠፋችም እኮ አላልኩም። ምንድነው? እሺ ለምንድነው እንደዚህ የምታደርገው? እኔም እኮ ግራን ይገባኝ እግዚአብሔርን እኔም ግራን ይገባኝ። እሺ ሪዝኗን እንኳን ባትነግረኝ እንኳን አብሯት ስላለው እኔ እሺ ወንድ ልጅ አይደለ? ስለሱ አብሯት ስላለው ወንድ ምን ብዬ ላስብሽ? ምን እንዳስብ ነው? እሺ አብራው ከልጁ ጋር እንደዛ አይነት ቪዲዮ ስትሰራ እኔ ምን ላስብ? አየ ለኔ መጀመሪያም ስሜት አልነበራትም ማለት ነው። እየዋሸችኝ ነበር። አየ ማላቃት ቤዚ ነው የሆነችብኝ። አንተም ቤዚን ታውቃታለህ። ምንም ነገር የተደበቀ ነገር ከዚህ በፊት እንደማደብቀኝ ታውቃለህ። ግን ዛሬ ላይ ምን ተገኘ? እኔም እኮ ግራ እኮ ነው የገባኝ ወንድሜ። እኔ ከምልህ በላይ ይሄ ቃል ፈልግም። እኔስ ምን ያደርግልኛል? እኔ ቃ ማርክ እኔ ምን ላደርገው ነው? ይንካ እኔ ምን ማያደርግልኝ ነው? ይንካ እንካውሰደ እኔ ማስተዋወስ አትፈልግም አይደል? እሷ እኔን ማስተዋወስ አትፈልግም አይደል? ንገረኝ። ለዛ ነው አይደል አምጥታ ይሰጣች። እኔ አላውቅም ማርክ። እኔ ስትጠራኝ እኔ ሁለታችሁን በቅንነት ላገናኝ ነው የመጣሁት እንጂ ሌላ ነገር አይደለም። አይደለም ይሄ ሁሉ 10 ወር አብራኝ ስትቆይ ለምንድን ነው እንደዚህ አይነት ነገር እንዳለ ያልነገረች? ለምን ለኔ መደበቅ አስፈለገ? ምንም ነገር ይሁን ምንም ተነጋግረን መፍታት አንችልም እኮ። አሁን እኮ እሷ ምን ቢያለች? አንተ ፍላጎት አለ። እሺ ምን እሺ ላርግ? እሺ እኔ ሄኖክ ምን ላርግ እንዴ? ዛሬ ላይ እኮ ሴት ስላመጣው አይደለም እንደዚህ ሆነችው አይደል? እሷ በቃ እኔ በጓደኝነት አብሬ መቀጠል አልችልም። እሷ እንደምትፈልገው ልሆንላት አልቻልኩም። ከዚህ በላይ እንተም እየቀለድክብኝ ነው አይደለም? ከዚህ በላይ ለኔ ሌላ ነገር ነው። ምንድነው? ከዚህ በላይ ያቅምን አድርጋል፣ ብዙ አድርጋል። ከዚህ በላይ ምንም ማድረግ አትችልም። በቃ ከሷ ነው የምፈልገው። የሆነ ነገር እንድታሳየኝ እፈልጋለሁ። ይሄ ዕቃ ደግሞ መልሰ እንድትመልስላት እፈልጋለሁ። ራስን የተቀበልከው ራስ ተወጣ። ብቻ ይከብዳል እውነት። እናንተ የምትሉት ነገር ደስ አይልም። እንዲታረቁ ማትፈልጉ ብዙ ሰዎች አላችሁ። ያ ነገር መጥፎ ነው በእውነት። በቃ ታርቀው ወደ መጀመሪያ ነገራቸው እንዲመለሱ አውርተው ነው የምፈልገው። እንደዛ ደግሞ የምታስቡ ሰዎች እግዚአብሔር ልቦናችሁን ይፈውሰው በእውነት። አውቃለሁ ማርክ በጣም እንደጎዳችሁ፣ ግን ደግሞ ቁጭ ብለው ደግሞ ቢነጋገሩ ማይታከም ፍቅር የለም። ሁሉም ፍቅር ላይ ጭቅጭቅ፣ ንትርክ፣ ጥላቻ ይኖራል። ፍቅር ያለ እነሱ ደግሞ ፍቅር አይደለም። ፍቅር ሁልጊዜ መዋደድ ብቻ አይደለም መጣላትም አለውና በቻላችሁት አቅም ኮሜንታተሮችም እንዲታረቁ አበረታቷቸው እንጂ መጥፎ ነገር አትጻፉ። እኔ ግን ጨንቆኛል። ቤተሰብ ቤዛ ጋር መልስላት ነው ያለኝ። ይሄንን ዕቃ እኔ
እኔ ከእንደዚህ አይነት ነገር የለውበትም ቤተሰብ። ምክንያቱም ቤዛም ይሄንን አትቀበለኝም፣ ትታኝ ሄዳለች። ቤትም ወስጄ ወንድሜ እንዲደብረው አልፈልግም። እኔ ሜትም ላደርገው አልችልም። ይሄንን እቃ ብቻ ያማል በጣም። እኔ ማርካው ምን አይነት ስሜት ውስጥ እንዳለን እንጃ። ብቻ እግዚአብሔር ልብህን ያዝናናው። አለሁልህ ወንድሜ፣ ከጎን ነኝ። ምን ማድረግ እንዳለብኝ ግን በእውነት ግራ ገብቶኛል። እውነት እኔ ራሴ ሌላ የሚያማከረኝ ሰው ፈልጋለሁ። በጣም ግራ አጋብቶኛል በእውነት። እና ይሄንን እቃ እኔ ይዤ መሄድ አልፈልግም። ምክንያቱም ማርክ ይሄንን እቃ አይቶ እንዲናደድ እንዲበሳጭ አልፈልግም። ይበቃዋል እስካሁኑ። ይሄንን መንገደኛ የሚፈልገውም ሰው ያንሳው። ቤተሰብ በእውነት ይቅርታ እንደዛ ስላደረኩ። ግን ካሁን በኋላ ከዚህ እቃ ጋር እኔ ንክኪ የለኝም ካሁን በኋላ። ምክንያቱም በቃኝ፣ እኔም የለውበትም። የፈለገ ሰው ይሰደው ቤተሰብ። ቀናት ወለዱ ምኞትን አይኔም አንቺንም ያይበት ቢደርስ ለልቤ የቀሰናይ ተመኘው አይንሽን ላይ